ዛሬ የከበረውን ከተዋረደው የመለየትን ጥበብ ነው ምናገረው። የከበረውን ከተዋረደው እንዴት እንለይ የሚለውን የሚመልስ ነው። ሳይለንት አርጉ። የከበረውን ከተዋረደው የመለየትን ጉዳይ ነው። ተሳዳቢዎቹን በጣም እላፊ የሚሄዱትን ያው እዚሁ መፍትሄ ይሰጣቸዋል። አንዳንዶቹ ችግር የለም። ክብር ለጌታ ይሁን። እሺ አሁን እንጸልይና እንጀምራለን። ቅዱስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ መልካም ነህ። በጌታ በኢየሱስ ክርስቶስ በአንድ ልጅ ስም እንባርክሃለን፣ ከፍ ከፍ እናደርግሃለን። ዛሬ ደግሞ በዚህ ምሽት ቃልህን እንድታስተምረን፣ ከኛ ጋር እንድትሆን፣ መንፈስህን እንድትሰጠን፣ እንድታበዛልን፣ ጸጋህን እንድትሰጠን፣ እንድታበዛልን፣ የጠላትን ሐሳብ የምንሰብርበት ሃሌሉያ ሃሌሉያ የመንፈስህ ኃይል የስምህ ሰይፍ የተመዘዘ ይሁን በጌታ በኢየሱስ ክርስቶስ። የአጋንንት ሰራዊት በስምህ ሰይፍ እየተቀጣ ይውደቅ። ስራቸው የሟርተኛ የደጋሚ አስማተኛ ስራ ሁሉ የፈረሰ ይሁን በጌታ በኢየሱስ ክርስቶስ። እኔንም የሚሰሙኝንም ሁሉ በኢየሱስ ደም ሸፈንኩኝ። ምቀኛ፣ ጠንቋይ፣ ደጋሚ፣ አስማተኛ፣ ሟርተኛ፣ ደብተራ በጌታ በኢየሱስ ስም የታሰረ ይሁን። የስድብ መንፈስ፣ መንፈሰ ጽርፈት በኢየሱስ ስም የታሰረ ይሁን። የከበረውን ከተዋረደው መለየት የሚችሉበትን ጥበብና ቃልህን ዛሬ ስለምትሰጠን እናመሰግንሃለን። ክብር ሁሉ ለስም ይሁን። ሃሌሉያ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ አሜን። ኦኬ። የከበረውን ከተዋረደው መለየት ይሄ መጽሐፍ ቅዱሳዊ አስተምህሮ ነው። ያ ማለት ታቦትን ከጣዖት መለየት ማለት ነው። መጽሐፍ ቅዱስ ላይ ስለ ታቦት ተጽፏል። ስለዚህ ታቦት የእግዚአብሔር የቃል ኪዳኑ ታቦት አንድ ሙሴ የሰራው እግዚአብሔር ደግሞ በጣቱ በድንጋዮች ጽፎ የሰጠው ያንንና አሁን በዚህ ዘመን ታቦት የሚባለውን ጣውላና እንጨት መለየት የከበረውን በብሉይ ኪዳን ዘመን የነበረውን አሁን ግን አገልግሎቱ ያበቃውንና አሁን መነገጃ የሆነውን በአጋንንት ስም ሳይቀር በነ መጥቆራ ስም ሳይቀር እየተሰራ የሚነገድበትን እሱን መለየት ማለት ነው። በቀላሉ አጋንንታዊ የሆነን አሰራርና መንፈስ ቅዱስ እየሰራ ያለውን መለየት። ጣዖትን መለየት ጣዖት ምን ማለት እንደሆነ የምታውቅበት ጥበብ ነው ይሄ ትምህርት ማለት ነው። ይሄ ትምህርት ዛሬ የምትሰሙኝ ከሆነ ብዙ ኦርቶዶክሳውያን ተጠቀሙበታላችሁ። ስማ፣ ተሸውደ ኖራል። አሁን ስማ። ሌላው መጽሐፍ ቅዱስን 66ቱን መጽሐፍት እና ድርሳናት፣ ገድላት፣ ታምራት የሚባሉትን መለየት መቻል። መለየት የከበረውን የእግዚአብሔርን ቃልና የተዋረደውን የሐሰት ትርክት፣ የአሮጊቶች ተረት፣ የአሮጊቶች ሴቶች ጫወታ የሚመስለውን እንድትለይ በቃ ይሄ ምን ያደርጋል? ወደፊት እግዚአብሔር ባንተ ህይወት ውስጥ በቃሉ በኩል ለውጥ እንዲያመጣ ይረዳሃል ማለት ነው። ይሄንን መለየት የሚቻለው ደግሞ ዝም ብሎ አይደለም፣ በመማር በማወቅ ነው። የእግዚአብሔርን ቃል በማጥናት ነው ማለት ነው። ስለዚህ ትንቢተ ኤርምያስ ምዕራፍ 15 ቁጥር 19 ላይ እግዚአብሔር ለነብዩ ለኤርምያስ የሚናገረውን እሱን ቃል አነብላችሁና እንጀምራለን። የከበረውን ከተዋረደው መለየት የሚለው ርዕስ የተመዘዘው ከትንቢተ ኤርምያስ ምዕራፍ 15 ቁጥር 19 ነው። እንዲህ ይላል፣ ስለዚህ እግዚአብሔር እንዲህ ይላል፣ ብትመለስ እመልስሃለሁ፣ በፊቴም ትቆማለህ። የከበረውን ከተዋረደው ብትለይ እንደ አፌ ትሆናለህ። እነርሱ ወደ አንተ ይመለሳሉ፣ አንተ ግን ወደ እነርሱ አትመለስም። ሃሌሉያ፣ አትመለስም። ለምን? የከበረውን ከተዋረደው ብትለይ
እንደ አፌ ትሆናል። የእግዚአብሔር አፍ የተባሉት ነቢያት የከበረውን ከተዋረደው የመለየት አቅም የነበራቸው እግዚአብሔር ጥበብና ጸጋ ያበዛላቸው ሰዎች ናቸው። ስለዚህ የከበረውን ከተዋረደው መለየት ትችያለሽ ወይ? መለየት ትችላለህ ወይ? ይሄ ዋና ጥያቄ ነው። አዮ በዚህ ዘመን ሰዎች የጀመሩትን ታቦት እያሉ አራት ማዕዘን ጣውላ በራሳቸው ፈቃድ ሰርተው ያዘጋጁትን ጴጥሮስ ማያውቀው፣ ጳውሎስ ማያውቀው፣ ያዕቆብ ማያውቀው፣ እነ በርተሎሜዎስ እነ ማቴዎስ ማያውቁት፣ 12ቱ ሐዋርያት የማያውቁት፣ 72ቱ የተመረጡት ሰዎች ከሐዋርያት በኋላ የማያውቁት in the church history ውስጥ አፖስቶሊክ ፋዘርስ እና ቸርች ፋዘርስ የሚባሉት በኋለኛው ዘመን የማያውቁት ሂስቶሪካል የሆነ ባክግራውንድ የሌለው የሆነ ጊዜ ላይ አውላላ ሜዳ ላይ ኢትዮጵያ ላይ የተጀመረ የጣዖት አምልኮ አሰራር መጽሐፍ ቅዱስ ላይ ካለው ከሙሴ ታቦት ላይ እየጠቀሰ ሲነግር እረፍ ማለት አለብን። መለየት መቻል አለብን። የቅርጽ የይዘት የዓላማ ልዩነት እንዳለው እየታወቀ በድርቅና ይሄንን የጣዖት አምልኮ ራሳቸው የፈበረኩትን የጣዖት አምልኮ ከዚህ ከመጽሐፍ ቅዱስ ጥቅስ ለመፈለግ ሲምቧች እረፍ ልትለው ይገባል። ኦርቶዶክሳውያን ስሙ፣ የከበረውን ከተዋረደው መለየት አለባችሁ። ታቦት እግዚአብሔር ያዘዘው ነው። ኦርቶዶክስ አሁን ታቦት የምትለው ጣዖት ነው። የአጋንንት መፈንጫ አለቀ። የአጋንንት መፈንጫ። ከዚህ በፊት ተናግሬያለሁ። አንድ የዳነ አርቲስት ከመዳኑ ጥቂት ወራት በፊት እግዚአብሔር ህልም አሳየው። ያ ህልም የሚያውቃቸው ቄስ ሁሌ ታቦት ተሸክመው ይሄንን እንጨቱን ተሸክመው አልበሰው የሚወጡ ሽማግሌ ቄስ ይታዩኛል አለ እና ያንን ነገር ተሸክመው ነው የሚወጡት አለ። ተሸክመው እየወጡ እላዩ ላይ እባብ ተጠምጥሞ እባቡ ልክ እንደዚህ እንደሚናደፍ እንደዚህ ተቀምጦ ላዩ ላይ ተቀምጦ ያያል። በህልም በሕያው እግዚአብሔር ፊት ነው የምነግራችሁ። ተጠምጥሞ ቁጭ ብሏል። ልክ እንደ ፋርማሲ እባብ ማለት ነው። እግዚአብሔር ያን ጊዜ ነው አይኑን ያበራለት። ይሄን ሰውዬ አይኑን ያበራለት። ታቦት ምን ማለት እንደሆነ የገባው ያኔ ነው። አሁን ኦርቶዶክስ ታቦት የምትለው የእባቡ መቀመጫ እንደሆነ የገባው ያኔ ነው። በቃ ተጸጸትኳል፣ ያሳለፍኩትን ዘመን በሙሉ ረገምኳል። እግዚአብሔር ምስክሬ ነው። አሁን ለድምጽ ቀጂና ለጸበል ቀጂ አድርሴን ተጠምጥሞ ለመጥቆራ እኮ የተቀረጸ ነው። ይኸውልህ ኦርቶዶክስ ታቦት የምትለው እኮ ለጠቋር ለመጥቆራ ለቀትር ጋኔን የቀረጸችውን እኮ ነው። በእግዚአብሔር ስም በመጽሐፍ ቅዱስ ያሉ ጥቅሶችን በማምጣት እሱን የግድ በካቦ በሰንሰለት አምጥቶ ለማሰር የሚፈልገው ማለት ነው። የከበረውን ከተዋረደው ለይተናልኛ። እኔ ለይቼ ነው የወጣሁት። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። የከበረውን ከተዋረደው ለይቻለሁ። እስቲ የከበረውን ከተዋረደው ለይቻለሁ እያላችሁ ጻፉ። አርፈ ስማ። አርፈ ማትሰማ ከሆነ ትወጣለህ። በቃ የከበረውን ከተዋረደው ለይቻለሁ እያላችሁ ጻፉ። ለይቻለሁ። እግዚአብሔር ይባረክ። ሃሌሉያ። የከበረውን ከተዋረደው ለይቻለሁ እያላችሁ ጻፉ። የከበረውን ከተዋረደው ለይቻለሁ። አዮ ይሄ አሁን የተዋረደ ነው። የእግዚአብሔር ቃል ድጋፍ የሌለው እግዚአብሔር ያላዘዘው ሙሴ የማያውቀው ብሉይ ኪዳን እንኳን የማያውቀው ተው አዲስ ኪዳን ብሉይ ኪዳን የማያውቀው የሰው ሥርዓት ነው። መነገጃ የተዋረደ ነው። በቃ እኔ የከበረውን ከተዋረደው ለይቻለሁ እያላችሁ ጻፉ። ኤርሚያስ ምዕራፍ 15 ቁጥር 19 ላይ ይሄን ደግሞ ወደ አዲስ ኪዳን አምጥቼ ልንገራችሁ። ወደ አዲስ ኪዳን በነገራችን ላይ በዚህ መጽሐፍ ቅዱስ ውስጥ ያለው በእውነተኛው መጽሐፍ ቅዱስ ላይ ያለውን ቃል ለንግዳቸው ሲሉ ኦርቶዶክሳውያን ቀይረው ጽፈውታል።
ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 13 ጀምሮ ወይም ከቁጥር 14 ጀምሮ ያለውን ስታነቡ ለራሳቸው እንዲመቻቸው አድርገው ታቦት የሚል ቃል በግድ ይሄ በተበላሸው መጽሐፍ ቅዱስ ብለው ባሳተሙት የአመጽ መጽሐፍ ውስጥ ከየት ያምጡ አዲስ ኪዳን ላይ ታቦት የሚል ነገር ሲያጡ ሰረዙትና ዋናውን መጽሐፍ ቅዱስ ሰርዘው ታቦት የሚል አስገቡበት። የቱ ላይ ነው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 15 በደንብ ስማ። መጽሐፍ ቅዱሱን ማመሳከር ትችላለህ። ምነግርህን ኢንፎርሜሽን ውሰድ። በቃ ምነግርህን ኢንፎርሜሽን ውሰድ። እንዲህ ይላል፣ ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመጽ ጋር ምን ተካፋይነት አለው? አዮ ጽድቅ የከበረ ነው፣ አመጽ የተዋረደ ነው፣ ኃጢአት የተዋረደ ነው። ይሄን ግን የምትለየው በእግዚአብሔር መንፈስ ነው። ስለዚህ ጽድቅ ከአመጽ ጋር ምን ተካፋይነት አለው? ብርሃንም ከጨለማ ጋር ምን ህብረት አለው? ብርሃን የከበረ ነው፣ ጨለማ የተዋረደ ነው። ልታስማማው አትችልም። የሙሴ ታቦት ሌላ፣ የናንተ ጣዖት ሌላ። እንዴ የሙሴ ታቦት እግዚአብሔር ያዘዘው ሙሴ የሰራው፣ እናንተ ታቦት የምትሉት ደግሞ በዘመናችን ቄስ እየተሸከመው የሚወጣው ለስንት ዘመን ሲሸከመው የነበረው ደግሞ እሱ ደግሞ የተዋረደ ጣዖት ነው። ስለዚህ ከጨለማ ጋር ብርሃን ህብረት የለው። ከዛ ምን ይላል ቁጥር 15 ክርስቶስስ ከቤልሆር ጋር ምን መስማማት አለው? ክርስቶስ የከበረ ነው፣ ቤልሆር የተዋረደ ነው። ቤል የባቢሎናውያን አምላክ የዋጣውን አስተፋዋለሁ እያለ እግዚአብሔር በኤርሚያስ ላይ በትንቢተ ኢሳይያስ ላይ እየደጋገመ የሚናገረው ይኸውልህ ቤልሆር አሁን በኦርቶዶክስ ጣዖታት ላይ የሚሰራው ስፒሪት ነው። ከክርስቶስ ጋር ምንም ህብረት የለው። እግሩ ተቆረጠ በሚሏቸው አማልክት ስም የሰሯቸው ያነጿቸው መቅደሶችና ታቦት ብለው የቀረጹት ጣዖት እሱ በሙሉ ከክርስቶስ ጋር ምንም አይነት ህብረት የለውም። ወይስ የሚያምን ከማያምን ጋር ምን ክፍል አለው? አሁን ከማያምኑ ጋር በማይመች አካሄድ አትጠመዱ የሚለው ይሄንን ምንም ህብረት የለው። ከዛ የቀየሯት ቃል ምን ትላለች? የቀየሯት በአዲሱ መጽሐፍ ቅዱስ ብለው በሚሊኒየም ያሳተሙት ላይ በኋላም ደግሞ ከዛም በፊት ደግሞ በብሉ በዚህ በሰማያዊ ቆዳ ታትሞ የወጣው እሱም ላይ የቀየሩት ቃል ቁጥር 16 ላይ ያለ አዮ ለንግዳቸው እንዲመቻቸው ለክፋታቸው እንዲመቻቸው የእግዚአብሔርን ቃል በመቀላቀልና በመሸቀጥ በዚህ የነጋዴ መንፈስ ለእግዚአብሔር ቤተ መቅደስ ከጣዖት ጋራ ምን መጋጠም አለው ምትለው አንቃል ታቦት ሚል ቀይረው አስገቡ። የቸገረው ምን ያገባል እንደሚባለው ጥቅስ ሲጠፋ ስማ፣ ኦርቶዶክሳዊ ስማ፣ ጥቅስ ሲጠፋ የእግዚአብሔርን ቃል በመሸቀጥ ይሄ እኮ ከወንጀሎቹ ዋናውን ኮንስቲቲዩሽን እኮ ነው እየቀየሩ ያሉት። ስለዚህ ሐሰትንና እውነትን ለይ፣ የከበረውን ከተዋረደው ለይ። ለእግዚአብሔር ቤተ መቅደስ የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠማል? ምንም የለም። በመጥቆራ ስም የታነጸ እና የተቀረጸ ነገር ከዋናው ከሙሴ ታቦት ጋር ጥቅስ አምጥተህለት ልታጣብቀው ኖ የለም። በቃ የለም። እኛ የሕያው እግዚአብሔር ቤተ መቅደስ ነንና አየው
ኮንቴክስቱን ስታየው አውዱ የሚያወራው ስለ ቤተ መቅደስ እንደሆነ የምታውቀው እኛ የእግዚአብሔር ቤተ መቅደስ ነንና እንዲሁም እግዚአብሔር ተናገረ እንዲህ ሲል በእነርሱ ኖራለሁ በመካከላቸውም እመላለሳለሁ አምላካቸው መሆናለሁ እነርሱም ሕዝቤ ይሆናሉ። ስለዚህ ጌታ ከመካከላቸው ውጡና የተለያችሁ ሁኑ። አሁን ጣዖት የሚመለክበት ስፍራ እንቢ ብዬ የወጣሁት ለዚህ ነው። ስማ በደንብ ከመካከል ውጣ ይልሃል የሰራዊት ጌታ እግዚአብሔር። ውጣ። ሁለት ቦታ መጫወት፣ ሁለት መልክ ይዞ ሁለት ማለያ በአንድ ማለያ ለሁለት ክለብ መጫወት አይቻል። ውጡ ይላል የሰራዊት ጌታ እግዚአብሔር። ምክንያቱም አንተ ነህ ቤተ መቅደስ ማደሪያ። በዚህ ዘመን የከበረውን ከተዋረደው ለይ። የተዋረደው ታቦት ብሎ የሚሸከሙት ጣዖት ነው። የከበረው ደግሞ በሙሴ ዘመን የነበረው ነው። እሱም ደግሞ አገልግሎቱ ምን ብሏል? አብቅቷል። አሁን የድንጋይ አገልግሎት አብቅቶ የፊደሉ የጨለማ የሞት አገልግሎት የሚባለው አብቅቶ አሁን በክርስቶስ ኢየሱስ የጸጋ ዘመን መጥቷል። ሕግ በሙሴ ተሰጥቶ ነበር። ጸጋና እውነት ግን በክርስቶስ ኢየሱስ ሆኗል። ስለዚህ አሁን እግዚአብሔር በክርስቶስ ኢየሱስ የሰጠንን ሕይወት ተቀብለን ነው የምንኖረው። የከበረውን ኢየሱስን ተቀብለናል። የተዋረደውን ጣዖት ጥለናል። ጥየን የመጣሁት የተዋረደውን ጥየን የመጣሁት። ስለዚህ ከመካከላቸው የከበረውን ከተዋረደው ከለየህ በመካከላቸው አትቀመጥም ስለ there is no way። እንዴት ሆነ ነው ከሐሰት ጋር ተስማምተህ የምትኖረው? ከዛ በኋላ ለይተህ ካወቅክ በኋላ እንደው ስፔሻል የሆነ ኮሊንግ ከሌለ በስተቀር you cannot stay there። በቃ አሁን ያልወጣላቸው ሰዎች በዚህ በፕሮቴስታንቱም በዛም ሆኖ ሚቃጀው በሙሉ ወጣው ገባው የሚጫወተው በሙሉ አለየም። የከበረን ከተዋረደ የለየ ሰው ምን ያደርጋል? ቀጥሎ ተለይቶ ይወጣል። ምስጋና ለእግዚአብሔር ይሁን። ሃሌሉያ። ተለይቶ ይወጣል። ከመካከላቸው ውጡና የተለያችሁ ነው። ከዛስ እርኩስንም አትንኩ ይላል። ረክሷላ የረከሰ ነገር ነው። አትነካ። እንደኔ ጥለ ነው የምትወጣው። እንደኔ ጥለሽ ነው የምትወጪው። የረከሰ ነው። አትንኩ ይላል። ሁሉንም የሚገዛ ጌታ እኔም እቀበላችኋለሁ ለናንተም አባት ሆናለሁ እናንተም ለኔ ወንድ ልጆችና ሴት ልጆች ትሆናላችሁ ይላል። እግዚአብሔር ለልጅነት ጠርቷል። አሁን ወልደ ማርያም ስማ ወልደ ማርያም ስሚ እህተ ማርያም እህተ ገብርኤል ወልደ ገብርኤል ወለተ ገብርኤል ምትባይ የፍጡር ልጅ ለመሆን አልተጠራሽም። ቢመርህም ቢጣፍጥህም እውነቱ ይሄ ነው። የእግዚአብሔር ልጆች የመሆንን ስልጣን ክርስቶስ ኢየሱስን በመቀበል ታገኘዋለህ እንጂ የገብርኤል ባሪያ የማርያም ባሪያ እየተባልክ የፍጡር ለዘማሪ እየዘመርክ ለፍጡር እያጎበደድክ እንድትኖር አልተጠራህም። ሃሌሉያ። እኔ በኮንፊደንስ ነው ምነግርህ። እውነቴን ነው ምነግርህ በኮንፊደንስ። ለየው አንተ እግዚአብሔር አይኔን ሲያበራ ለየውት እኮ በቃ ለየውት። የኔ ጌታ ስሙ ይባረክ። ከዛ ምን ብዬ ዘመርኩ ይመሰል? የተረዱኝ አይመስለኝም። ኦርቶዶክሳውያን መስማት አለባችሁ። መዝሙሮቻችንን ስሙ። ዝም ብሎ ማፍጠጥ ዋጋ የለውም። ምንም ዋጋ የለው። አታፍጥጥ። አንብብ። የእግዚአብሔርን ቃል ስማ። ማፍጠጥ እኮ ማንበብ አይደለም። ቄሱ ያነብልኛል እያልክ እስከ መቼ? ቄሶቹ ካነበቡልኝ ይበቃኛል እያልክ እስከ መቼ? የከበረውን ነገር መለየት አቅቶ ከተዋረደው እንዲሁ ነጠላ ለብሰ ስትወዛወዝ ለምን ዘመንን ትፈጀዋል? ከበሮ ተሸክመ ስትደበድብ ለምን ዘመንን ትፈጀዋል? አንዴ ነው እኮ የሚኖረው እዚህ ዓለም ላይ። አይኔ በርቶ ስመሰክር ሳሸበሽብ ለስሙ ክብር ሲያሳድዱኝ ከምኩራባቸው ላልመለስ ወጣሁላቸው። ከደጅ ሆኖ አቀፈኝ ጌታ ኢየሱስ የኔ ባለውለታ። ቢገፉትም ከገዛ ቤቱ የኢየሱስ ነው ሰማይ መሬቱ። ሌላው ውሃ ያነሳም
ከኔ ጋራ ስሙን አክብሩ። ሃሌሉያ። ከኔ ጋራ የእግዚአብሔርን ስም እንድታከብር ነው። አንድ ነገር ብቻ ይናውቃለሁ የሚለው መዝሙር የተዘመረው ለዚህ መልእክት ነው። እና እዚህ ላይ ያለውን አንድ ግጥም ግን ላንብብልህ እንዲገባ። መዝሙሩን ስሙት። አንድ ነገር ብቻ ይህንን አውቃለሁ የሚለው መዝሙር ስንተኛው ትራክ መሰለ? አዲሱ አልበም ላይ ሰባተኛው ትራክ ማለት ነው። አሁን ናና ኢየሱስ ብቻ የወጣ ለማስመሰል የሚቃዥ አለ። ወጋው 13 ትራክ ያለው አልበም ነው የሰራሁት አሁን ከዓመት በፊት። ናና ኢየሱስ አማላጄ አሁን በቅርብ ነው የተሰሩት። አማላጄ ወርም ገና አልሞላው። ናና ኢየሱስ ከ5 ወር በፊት የተሰራ ነው። ከአንድ ዓመት በፊት እኔ ጥልቅ የሆነ የመጽሐፍ ቅዱስ መረዳት ያላቸው መዝሙሮች ሰርቻለሁ። ወጋው የምቀኛ መንፈስ ወጋው። ስራ ያልተሰራ ለማስመሰል፣ ወንጌል ያልተዘመረ ለማስመሰል የሚወጣ ሐሜተኛና ጠንቋይ በጌታ በኢየሱስ ስም ስራችሁ ይፍረስ። እግዚአብሔር ማስተዋልን እንዲሰጣችሁ እንጸልያለን። ምን ይላል እዛ ላይ? አይኖቼ ሲበሩ መጀመሪያ ያየሁት የኢየሱስን ፊት ነው የተመለከትኩት። አይኖቼ ባይኑ ላይ ካረፉ ጀምሮ ወዳደቀልኝ። ዳግም ላይ ከደን ተገልጦልኝ ቃሉ ለሌሎችም ተርፏል የክብር ወንጌሉ። አቅራዲያቦስ ሃሌሉያ። አጥርቼ ማየቴን በጣም ወድጃለሁ። ይኸውልህ የከበረውን ከተዋረደው የምትለየው አይን ሲበራ ነው። አጥርቼ ማየቴን በጣም ወድጃለሁ፣ ፈጣሪና ፍጡር መለየት ችያለሁ። አሁን እንደ ድሮ አልደናበርም፣ አላፊ አግዳሚውን ስለምን አልኖርም። ያለፈውን የሚመጣውን እየለመን እንኳን ደጅ ላይ ቁጭ ብሎ ሲለምን የነበረው ከሰው ገንዘብ አላፊ አግዳሚውን አልነበር። አሁን ደግሞ የሞተ ሰው ከመቃብር እየጠሩ እከሌ እርዳኝ ከሊት እርዳኝ ከሚል ማህበረሰብና አስተሳሰብ እግዚአብሔር አወጣኝ። እንዴ ራሱን ያላተረፈ ሰውዬ እንዴት ሊያተርፍ? ኖሞር መደናበር። አሁን እንደ ድሮ አልደናበርም፣ አላፊ አግዳሚውን ስለምን አልኖርም። ስለዚህ ለይቻለሁ ማለት። ከዛስ ምን ይላል? አይኔን ያበራልኝ ያዳነኝ እሱ ነው፣ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እሰግድለታለሁ ይገባዋልና የጨለማን ስልጣን ገፎልኛልና። ክብር ለኢየሱስ ይሁን። የመጨረሻው ስንኝ ላይ በጦፈ ግርግር ድምጼን የሰማኝ ና ወደኔ አለኝ ሳላየው ያየኝ። እጆቼን ጭኖብኝ አይኖቼን አበራ ወደፊት ሂድ አለኝ ለወንጌሉ ሥራ። ኃጢአተኛ ቢሉት በክፉ ልባቸው። እችኛው የመጨረሻው ስንኝ ስመሰክር አይኔን እንዳበራ የሚለው መዝሙር ኦርቶዶክስ ውስጥ ሆኜ ለክርስቶስ እየዘመርኩ ደግሞ ያልበራልኝ ጊዜ ስለነበር ለማርያምም እየቀላቀልኩ ለፍጡር እየቀላቀልኩ የዘመርኩበት ዘመን ላይ ስመሰክር አይኔን እንዳበራ ከለከሉኝ ስሙን እንዳልጠራ የሚለው መዝሙር ላይ የተጠቀምኳትን ቃል የዛ ተከታይ ክፍል ስለሆነ ነው ያገናኘሁት። ኃጢአተኛ ቢሉት በክፉ ልባቸው ክብሩን ባይቀበል ጎዶሎ እምነታቸው። ለኔ ግን አምላክ ነው ፈዋሽ መድኃኒት፣ ጨለማ ማይረታው የሌሊት መብራት። ሃሌሉያ። ጠላት ማይቋቋመውን ጥበብና አንደበት እግዚአብሔር ሰጥቶኛል። ምስጋና ለጌታ ይሁን። ሃሌሉያ። ኮፒ ሊንክ ሼር ያረጋችሁ፣ ታብ ያረጋችሁ፣ ሪፖስት ያረጋችሁ ምቱት። ይሄንን ምቀኛ መንፈስ ምቱት። አጋንንት ነው ባይዞ የሚያሰልፋቸው፣ አጋንንት ነው የሚያሰልፋቸው። እንዲህ አይነት ሰዎች የክርስቶስ ተቃዋሚ ስፒሪት የተቆጣጠራቸው ናቸው። የክርስቶስ ተቃዋሚ መንፈስ
አሁን እንኳን በዓለም እንዳለ ሰምታችኋል አለ የዮሐንስ መልእክት 1ኛይቱ ምዕራፍ 2 ላይ በቃ አሁንም በዓለም እንዳለ። ስለዚህ የከበረውን ከተዋረደው እንድትለይ ጥሪ ያደርግልሃለሁና ወንጌል ተማር ስማ። ክርስቶስ ከቤልሆር ጋር ምንም ህብረት የለው እና ምን አደረጉ? ታቦት የሚል ሲያጡ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ ያለውን ቃል ታቦት የሚል አስገቡበት ማለት ነው። አዋርደዋለሁ እንደዚህ ያወጣ ያሰትን መንፈስ እወጋዋለሁ። አቅ ውርደቱን ይከናነባል። የእግዚአብሔርን ቃል ሲቀይር ቅንጣት ታህል ካልተሰማው እግዚአብሔርን ማይፈራ ከሆነ እኔ ካባውንና ቆቡን እየፈራው አልምረውም። ሲነኩን እንደውም ይብስብናል። እንደውም ባትነኩን ነው የሚሻለው። እግዚአብሔር ምስክሬ ነው። እኔማ ሲነካኩኝ የባሰ የድመት አይኑት ሚጥሚጣ ሲጨመር የባሰ ታያለች አሉ። የባሰ በስድብ የሚቆም ነገር ያለ መስሎ ስትቸገር አትኑር። እንደውም ስትጀምር እጥፍ አደርገዋለሁ፣ ስትቀጥል 10 እጥፍ አደርገዋለሁ። ወንጌል በኃይልና በስልጣን ነው የሚነገረው። በቃ የጸደቅኩት በክርስቶስ ኢየሱስ አምኜ ነው። ጸድቅ ያለው እኔ እግዚአብሔር ልጅ ነኝ። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! የእግዚአብሔር ልጅ ነኝ። ለይቻለሁ። የከበረውን ከተዋረደው ለይቻለሁ። እሺ ኦኬ፣ ጽድቃችን ኢየሱስ ነው። አሜን። ስለዚህ የከበረውን የተጻፈ ያለ የሙሴ ታቦት ምን አይነት መገለጫ እንዳለው መቼ እንደተሰራ አንድ ብቻ እንደሆነ ያውም ለእስራኤል የተሰጠ እንደሆነ ኦልድ ቴስተመንት ወይም ኦልድ ኮቨናንት ወይም ደግሞ የሙሴ ያረጀው ኪዳን ብሉይ ኪዳን የሚባለው ሲመሰረት የተሰጠ ስርዓት እንደሆነ መጽሐፍ ቅዱስ በግልጥ እየተናገረ በአዲስ ኪዳን ተስማምቶ 4 ማዕዘን ጣውላ አዘጋጅቶ ሊያውም ለእስላም ጠንቋይ የሸጠ የሚጠቀምበትን ህዝብ አግዝና ምስሐበ ነዋይ የደገመ የሰው ሀብት የሚበዘብዝበትን ጣዖት ይሄንን መለየት ካልቻልክ ችግሩ ያለው አንተ ጋር፣ ችግሩ ያለው አንቺ ጋር። እኔማ ለይቻለሁኝ እኮ ለይቼ ነው የወጣሁት። በቃ የከበረውን ከተዋረደው ለዩ። ክብር ለኢየሱስ ይሁን። ሃሌሉያ! ወጋው የምቀኛ መንፈስ እና የከበረውን ከተዋረደው መለየት። ሌላው መጽሐፍ ቅዱስን ከምን መለየት ማለት ነው? የከበረውን ከተዋረደው መለየት ማለት መጽሐፍ ቅዱስን ከድርሳን ከገድል ከተዋረዱ መጻሕፍት መለየት ነው። የተዋረዱ ናቸው። ባይዘዌ በተክለ ሃይማኖት ተቅማጥ ይዳናል የሚል የተዋረደ መጽሐፍ ከእግዚአብሔር ቃል ልጠቅስለት ትፈልጋል? ከእግዚአብሔር ቃል የተክለ ሃይማኖት ተቅማጥ ከኢየሱስ ክርስቶስ የመስቀሉ ደም ጋራ ተነጻጽሮ የተቀመጠበት ውርደታ መጽሐፍ ከእግዚአብሔር ቃል ሊጠቅስለት ይፈልጋል ማለት ነው። ሊጠቅስለት ይፈልጋል። ሃውካም ምን አይነት አንጎል ነው? ምን አይነት ህሊና ነው? ምን አይነት አስተሳሰብ ነው? ምን አይነት ጭንቅላት ነው ሰው ይሄንን የሚያምን የተክለ ሃይማኖት ተቅማጥ ያድነኛል የሚል ጄነሬሽን የሚል ትውልድ አሁን ከሱ ጋር ቁጭ ብዬ እንድነጋገር ይፈልጋል ማለት ይሸታል። የሚያወራው ነገር ራሱ ይሸታል። ከሩቅ ለጆሮ ይቀፋል፣ ለአፍንጫ ይከረፋል። ብድብድ ይላል ወጥቶ መዛግ ማለት ነው አላለኝ። መልስ ሲሰጠኝ ወጥቶ ማን ነው ይሄ እንትና የሚባል ሮዳስ የሚባለው ተቅማጥ የሚለው ቃል ህማመ ብድብድ ተብሎ ይጠራል አለ።
ጉድ! ሰው ተቅማጥ ሊያብራራ ይወጣል። ማፈሪያቸው የተበጠሰ ሸፋፍኖ እንኳን ዞር አይልም እንዴ! ምን አይነት ድርቅና ነው? አንተ ይኸውልህ ካለየ የከበረውን ከተዋረደው ካለየ ለተቅማጥ ክርክር ትወጣለህ ስል እኔ እኮ ዲያቆን ሆኜ ቄስም ሆኜ ይሸክከኛል ይሄ ነገር፣ በቃ ይሸክከኛል። አቤት ተቅማጥ አለወጡ በግዕዙ ሕማመ ብድብድ ይለዋል አለ። እሺ አትለኝም? ሕማመ ብድብድ ማለት ብድብድ ማለት የሚያርበደብድ በሽታ ማለት ነው። አልሸሹም ዞር አሉ እኮ ነው። በዛ ገዳም ውስጥ በተቅማጥ በሽታ የሚሞት ሰው ሰማዕት ተብሎ ይቆጠርለታል። አትለኝም? መንግስተ ሰማያት ይወርሳል። አንተ ይህንን ከእግዚአብሔር ቃል ጠቅሶ ሊያብራራ ይፈልጋል ማለት ነው። ከከበረው መጽሐፍ ሊጠቅስ ይፈልጋል። ለተዋረደ ሲናገሩት እንኳን ለሚቀፍ፣ ለሚዘገንን፣ ለሚሸት ለተቅማጥ ጥብቅና የሚቆሙ ናቸው እነዚህ። ይሄ ተቅማጥ ጥብቅና የሚቆሙ ናቸው እነዚህ። ይሄ ተቅማጥ ጥብቅና የሚቆሙ ናቸው እነዚህ። ይሄ ተቅማጥ ጥብቅና የሚቆሙ ናቸው እነዚህ። ይሄ የከበረ በኢየሱስ ከዛ ጥቅስ ከጢሞቴዎስ መጽሐፍ ላይ ጥቅስ ለሆድ ሕመም ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አጠጣ ብሎታል። ስለዚህ የሆድ ሕመም በመጽሐፍ ቅዱስ ውስጥም አለ አላለም? እነዚህን በምን ትታረቃቸዋለህ ወንድሜ? በምን ትታረቀዋል? በምን እንዴት አድርገህ ነው ልታስተምረው የምትችለው? አውቆ የተኛ ቢጠሩት አይነቃም። በቃ አውቀው ነው የተኙት። እና መጽሐፍ ቅዱስ የሆድ ሕመሙን ከክርስቶስ ስቅለትና ደም ጋር አነጻጽሮታል። ምን አይነት የታወቁ ሰዎች ናቸው! እንዲሁ ሳዋርድ እኖራለሁ። እንዲሁ እነግርሃል፣ የገባህ ቀን ይገባል። አሁን እየዳኑ እንዳሉት ወንድሞችና እህቶች ሲገባህ ይገባል። ስለዚህ ተቅማጥንና የኢየሱስን ደም መለየት ካልቻልክ እዛው ነው የምትበሰብሰው ማለት ነው። እዛው አንተ የኢየሱስን ደም እንዴት ነው? ቆይ በምን አይነት አንጎል ነው ሰው የሚያስበው? በክርስቶስ ኢየሱስ ምንድን ነው ላይ እንጂ ተቅማጥና ደም መለየት አቃተ። ሊያውም አዲሱ ኪዳን የቆመበትን የኢየሱስን ደም ከክርፋት ጋር የሚያነጻጽር ሃይማኖት ነው፣ መጽሐፍ ነው። ይሄን ከመጽሐፍ ቅዱስ ጋር እኩል ገልጠው ፑልፒት ላይ ዘርግተው ያነቡታል ማለት። ልክ እንዳንተ በተቅማጥ በሽታ የሚሞቱትን እንደ ሰማዕታት ደም አድርጌ ቆጥርልሃለሁ። አቤት መድኃኔ ዓለም! እግዚአብሔር ምሕረት ያድርግላችሁ። በእውነት አይናችሁ ይገለጥ፣ አይናችሁ ይገለጥ። ይሄንን ይዘው ነው ደግሞ ለክርክር የሚወጡት። መጥቆራ እንግዲህ ከዚህ በፊት አቅርቤዋለሁ። ወደ መጥቆራ ይጸልያሉ። ድግምቱ፣ አስማቱ፣ ሟርቱ ያለው የት ነው? የከበረውን ከተዋረደው ላይ ታምረ ማርያም ለምሳሌ የተዋረደ መጽሐፍ። ታምረ ማርያም የተዋረደ መጽሐፍ፣ ማርያምን የሚያዋርድ ማርያምን አንተ ማርያም የነፍሰ ገዳይ ተባባሪ ሆና በላዔሰብ የሚባለውን ሰው
78 ሰዎችን ስጋቸውን እየበላ ደማቸውን እየጠጣ ገሎ የጨረሰ በላዔሰብ ማለት ሰው በላ ማለት ነው። ሰው በላ ማለት ይህን ሰውዬ ልታድን ክርክር ከእግዚአብሔር ጋር ገጠመች ይልሃል ታምረ ማርያም። ክርክር ገጠመች ማርያም። ይህ ክብረ ነክ አይደለውን? ለማርያም እንኳን ይመጥናል ወይ? ይሄ ክፈትና ጆሮውን ስማ፣ ክፈትና ስማ። ለማርያም እንኳን ይመጥናል ይሄ? ለእግዚአብሔር ይሄ ይመጥናል? ሞተና አሁን ይህንን ነው እኮ ይህን ስንናገር እኮ ነው ደማቸው ሚንተከተከው። አታጠፋውም እንዴት አለ? ታርመው እስካልታረመ ድረስ ጆሮ እስኪደነዝዝ ድረስ እነግርሃለሁ፣ ደጋግሜ እነግርሃለሁ። ማዳት አለበት። ከምድራችን ላይ መርገም መወገድ አለበት። ከህዝባችን ጆሮ መጠረግ አለበት። የኢትዮጵያን ምድር በረከት ያስቀመ የአጋንንት ድግምትና አሰራር መጠረግ አለበት። በቃ እውነታው ይሄ እና ማርያም ሰውዬ ሞተና ነፍሱ ወደ ሰማይ ሄደች አለ። እሺ አትለኝ? በላዔሰብ ሰማይ ላይ ተከሰተ። ማርያም መጣች። ይሄ ነፍስማ በስሜ ውሃ አጠጥቷል እና መሞት የለበት ወይም ሲኦል መውረድ የለበትም ብላ እደንብ ታጥቃ መከራከር ጀመረች ይላል። ማን ነው ይህን የሚለው? ታምረ ማርያም ዘራ ያዕቆብ የሚባለው መነኩሴና ንጉሥ ነኝ ብሎ በኢትዮጵያ ላይ የነገሰው እሱ የጻፈው አዮ እና በምድር ሳለ አንድ ርቦት አንድ ሰው ሊበላ መጣ ይላል ታሪኩ ላይ ስታነቡ። ሊበላ መጣና ሲያየው ቁስለኛ ነው ሰውየው፣ በቁስል የተመታ እና ዘጋው አፒታይቱ ምናምን የሰውየው አፒታይት ተዘጋ። ለምን? ቁስለኛ ነው ሰውየው፣ በቁስል የተመታ። ከዛ በኋላ ይህንን ሳልበላም ብሎ ሊሄድ ሲል ውሃ ለመነው ይላል። ውሃ ሲለምነው በእግዚአብሔር ሲለው አልሰማም ብሎት ሄደ። በእግዚአብሔር ሲለው ሰማይና ምድር በፈጠረ በእግዚአብሔር ሲለው አልሰማም ማለት። በማርያም አለው ቀጥሎ። በማርያም ሲለው እቺን ስም ድሮ ሰምቻታለሁ አላለ? እቺ ስም ጥሩ ስም ናት፣ ቆይ በዚች ስምማ ልስጥ ብሎ ለዚያ ሳምረው የተዋረደ ማለት ይሄ የእግዚአብሔርን ስም እንዲንቅ ሰው ከእግዚአብሔር ስም በላይ ጨካኝ ሰዎች እንኳን የሚገዙት ለማርያም ስም ነው የሚል ሚኒንግ ያለው ሰዎች ከእግዚአብሔር ስም በላይ የማርያምን ስም እንዲያከብሩና እንዲፈሩ የሚያደርግ አደገኛ የአጋንንት ሴራ የተዋረደ መጽሐፍ ነው። ምልለዛ አዮ የተዋረደ መጽሐፍ የእግዚአብሔርን ክብር ሚነካ ክብረነክ የሆነ መጽሐፍ። ከዛ መጣና ጥርኝ ውሃ አፈሰሰለት በእጁ። ከዛ ያችን ታሪክ ማርያም አይታለች አለ። እሺ ከዛ በቃ ተከራከረች በሰማይ። ሞቶ ሰውየው ሲሄድ ይሄማ አይሞትም በኔ ስም ጥርኝ ውሃ ጠጥቷል ብላ ተከራከረች። ይሁን የተዋረደ ማርያም ለነፍሰ ገዳይ አትቆምም። ባይዘው ማንንም ታምር ከጽድቅ ጋር ነው ማርያም የምትስማማው፣ ከኃጢአተኛ ጋር አትስማማም። ሲጀመር ሰውየው በጥርኝ ውሃ የእግዚአብሔር መንግስት የሚገባበት ምንም አይነት አሰራር የለም። በወልድ ያመነ የዘላለም ሕይወት አለው ይላል። በግዕዝ ልበልልህ ዘየአምን በወልድ ቦ ሕይወት ዘለዓለም። በወልድ ያመነ የዘላለም ሕይወት አለው። በወልድ ያላመነ ይፈረድበታል። በልጁ ያላመነ በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል መጽሐፍ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እና 17 ስታነቡ፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 33 ላይ ስታነቡ ሲጀመር በማርያም ምልጃ የሚገባበት እግዚአብሔር መንግስት የለም። በጥርኝ ውሃ በተቅማጥ በቆሎና በዳቦ እንኳን የእግዚአብሔር መንግስት ውስጥ የደና ሀብታም ግቢ ውስጥ አገባ ቁርጥህን ነው ምነግርህ። ድሮም ስነግርህ የኖርኩት እንደዚህ ነው በቃ። ከዛ ምን አደረገች ይልልሃል?
ይመዘንልኝ አለች። ወፍጮ ቤት አደረገው እኮ ወፍጮ ቤት አደረገው። ይመዘንልኝ ምኑ ይመዘንልሽ? እንትኑ ይሄ 78ቱ ሰዎች ነፍሳቸው በአንድ ሚዛን ጥርኟ ውሃ በአንዱ ሚዛን ትደረግና ማን ሚዛን እንደሚደፋ ይታይልኝ አለች ማርያም። አቤት 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 ውርደት! አቤት ውርደት! ቄስ ጠምጥሞ ይሄን ያወራል ቆሞ። የበላዔ ሰብ እመቤት ይላል ሞቶ የሰው በላ እመቤት ማለት ነው። ከዛ ሳትለኝ ቀስ ብላ እግዚአብሔርን ሸውዳ ማርያም ከሌባ ጋር ተባብራ ከነፍሰ ገዳይ ጋር ተባብራ ቀስ ብላ ጥላዋን በዚህ በኩል ያለው ጥርኙ ውሃ ላይ ጥላዋን ጣለችበት። ሉክ ሰማይ ላይ የዱርዬ ስራ ማለት ነው። እዚህ የለመደውን የሙስና እዚህ የለመደውን የፖለቲካ የተጨማለቀ የቤቱን አሰራር ሰማይ ወሰደው። የተጨማለቀው የለመደው የጉቦ አለ የሚጽፈው የሚኖረውን ገብቷል። የሚኖረውን ከዛ ምን አለ ጣለችበት ጥላዋን። ጥላዋን ስትጥልበት ያ ጥርኙ ውሃ አመዘነ። 78 ነፍስ እልም አለ በለ። ጥርኙ ውሃ አመዘነ። እግዚአብሔርን ሸውዳ ማን ማርያም። አሁን ይሄ ለማርያም ይመጥናል? አሁን ይሄ ለእግዚአብሔር ክብር በእግዚአብሔር መንግስት ውስጥ ሰዎች ምን አይነት ኢማጂኔሽን እንደሚኖራቸው አስበው። ሰዎች ወጣቱ ህፃናቱ በሙሉ ምን አይነት ነገር ተቀርጾበት እንደሚኖር አሁን ነፍስ ገሎ አጥፍቶ የፈለገ ነገር አድርጎ በጥርኝ ውሃ ገባለሁ ብሎ ነው የሚያስበው። ወንጀለኛ ነው የሚያፈራው ማለት ነው ትምህርቱ። ይሄ ነው የተዋረደ። ከመጽሐፍ ቅዱስ ጋር ይሄንን ለማጣበቅ ይፈልጋሉ። እንዴት ተደርጎ በምን አሰራር እግዚአብሔር ያፍርሰው። ይሄው ያፈረሰው ነው። አሁን ሰውየው መንግስተ ሰማይ ገባ ይላል መጨረሻ ላይ። እነዚህን ነው እንግዲህ በቃ እነዚህ መጽሐፍት አይነኩም እየተባለ በቃ አንቧ ከረዮ የሚባለው ለዚህ ነው። ያጋንን ትምህርት ማለት ይሄ ክብር ይነካል። የእግዚአብሔርን ክብር ይነካል። የእግዚአብሔርን ችሎት ክብር ይነካል። የመንግስቱን አሰራር ይነካል። የተጻፈውን እውነት ይነካል። እንደዚህ አይነት የተዋረዱ መጻሕፍት ገድላት፣ ታምራት፣ ድርሳናት የሚባሉ ይሄንን ለይ። የከበረውን ከተዋረደው ለይ። ጣዖትን ከታቦት ለይ። ታቦት አንድ ነው በመጽሐፍ ቅዱስ የምናውቀው። በሙሴ ዘመን የነበረ እሱም አብቅቷል። አሁን የተዋረደ እንጨት ነው ያለው። ለይተናል። የእግዚአብሔርን ቃል በቃ በራል። ሲበራል አትንበረበርም። ልኩን ነው የምትነግረው። በቃ አትፈራ። ስለዚህ የከበረውን የእግዚአብሔርን ቃል ከተዋረዱት መጻሕፍት መለየት፣ ተቅማጥን ከክርስቶስ ደም ጋር ከሚያነጻጽሩ፣ በጥላና በጃንጥላ በጥርኝ ውሃ የእግዚአብሔር መንግስት ውስጥ ይገባል በቆሎ በዳቦ እያለ ከሚያሟርት ሟርት ለይ። አንብብ፣ የእግዚአብሔርን ቃል አጥና። የሚጠቅምህን ነው ምነግር። ብዙዎች እያመለጡ ነው፣ በጣም ብዙዎች። እና ይሄ የከበረውን ከተዋረደው መለየት የተሻለውን ወደ መምረጥ ያመጣሃል። this is the point. listen brother, listen. ይጠቅመሃል። የከበረውን ከተዋረደው ስትለይ የህይወትህ ምርጫ ይስተካከላል። ይኸውላችሁ ምረጡ የሚል ቃል አለ እዚህ መጽሐፈ ኢያሱ ምዕራፍ 24 ቁጥር 15። መጽሐፈ ኢያሱ ምዕራፍ 24 ቁጥር 15 እግዚአብሔርንም ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን።
እኔ ማርያምን አላመልክም ከዚህ በኋላ። እኔ ሚካኤልን ገብርኤልን አላመልክም ከዚህ በኋላ። ፍጡራን ሞቱ፣ ተቆረጡ፣ ፈረጡ ምትላቸውን በሙሉ አልከተልም፣ አላመልክም። እኔ የማመልከው አንዱን አምላክ ነው፣ አብ ወልድ መንፈስ ቅዱስ አንድ አምላክ። አልቀላቅልም። ለምን? የከበረውን ከተዋረደው ለይቻለሁ። የምታመልኩትን ዛሬ ምረጡ። የከበረውን ከተዋረደው ስትለይ የምታመልከው ማንን እንደሆነ ትመርጣል። አምልኮ በምን ይገለጣል? በስግደት ይገለጣል። አንደኛ በስግደት ይገለጣል። እናንተ የምትሰግዱላቸው ስዕል የተሳለላቸው፣ ቅርጽ የተቀረጸላቸው፣ ታቦት የተቀረጸላቸው ወይም ደግሞ ታቦት የሚባል እንጨት የተቀረጸላቸው፣ መቅደስ የታነጸላቸውን እነዚህን ነው የሚሰገደው። እዛ ቤት ለማን እንደሆነ ይታወቃል። ለእግዚአብሔር እንዳትለይ። አለየህም ማለት ፍጡርንና ፈጣሪን አለየህም። የጸጋ የቅምጥል የምን የሚባል ስግደት የለም። ስግደት አንድ ነው። እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደት፣ አንዲት ስግደት። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ። አንዲት ናት ስግደት። ከዛ በኋላ ያለውን ቆርጠጣለሁ። ለመስቀልም እሰግዳለሁ ይላል ቀጥሎ። አበቃ። ለማርያምም እሰግዳለሁ። እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ፣ ሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ። በግዕዙ ለእሉ ክልኤቱ ፍጡራን፣ ለነዚህ ለሁለት ፍጡራን ፈጣሪ ስብሃት ይደልዎሙ፣ የፈጣሪ ምስጋና ይገባቸዋል። አሁን ለመስቀል አደባባይ ላይ ወጥተው ከሚሉት ዜማ መካከል ይሄ አንዱ ነው። ለእሉ ክልኤቱ ፍጡራን ፈጣሪ ስብሐት ይደልዎሙ እስመ ታረዩ በክብሮሙ ይዜኒ ወዘልፈኒ ወለዓለመ ዓለም ዓለም ዓለም። በዜማም እያልኩልን ዜማ እንኳን ጮሆ ማያውቅ ሰውዬ እኮ ነው ከኔ ጋር ለመከራከር አሁን የሚመጣው። ተንሶ ጸልዩ እንኳን ብሎ ማያውቅ፣ ውስጥ ያለውን ነገር ማይረዳ ማያውቅ ጨዋ። እስቲ አሁን እኔ ያልኩትን በለው፣ ደግመህ እንኳን በለው። ዘርህ አይለው። እንደው መመካት ካስፈለገ በሞኝነት እኔ በልጣለሁ አለ ጳውሎስ። ይገባቸዋል። ለግዑዙ ለመስቀል እንጨት ለእንጨትና ይዞት ለሚቆመው እንጨትና ለማርያም ፍጡር ናት እኮ ማርያም። በነገራችን ላይ ወደ ፈጣሪነት አልተሸጋገረችም። አሁንም ፍጡር ናት፣ ሰው ናት። ሞታለች፣ ተቀብራለች። ነፍሷ በእግዚአብሔር ዘንድ አለ። አለቀ። አልተነሳችም፣ አላረገችም፣ በአብ ቀኝ አልተቀመጠችም። ይሄ የሞኞች ተረት ነው። ለነዚህ ለሁለት ፍጡራን የፈጣሪ ምስጋና ይገባቸዋል። ይደልዎሙ ማለት ይገባቸዋል ማለት እስመ ተአረዩ በክብሮሙ፣ በክብር ከፈጣሪ ጋር ተካክለዋል፣ እኩል ሆነዋል ማለት ነው። ሰው ይሄንን ይዞ ይሄን ሳያስተካክል ለዚህ ንስሐ ሳይገባ ሃይማኖት አለኝ ይላል። ስብሐተ ፈጣሪ ይደልዎሙ እስመ ተአረዩ በክብሮሙ፣ በክብር ከእግዚአብሔር ጋር ተካክለዋልና
ዛሬም ዘወትርም ለዘላለሙ አሜን። ይዜኒ ወዘልፈኒ ወለዓለመ ዓለም አሜን ይላል ሕዝቡ። ከዛ በፊት ደግሞ ለዕፀ መስቀል ስግደት እንደሚገባ ወይም ነው ለእንጨቱ መስቀል ስግዱ በፍርሃት ወበረአድ ይላል ቄሱ። በፍርሃትና በረአድ ስገዱ ይላል። ያስፈራል፣ ይጎነበሳል። ይሄ ህዝብ፣ ይሄ ምስኪን ህዝብ ምን እንደሚባል አያውቅም። ለእንጨት ይሰግዳል። ዝንቱ መስቀል ይላል። ከዛ አንተ እኮ አሳፋሪ እኮ ነው በጌታ በኢየሱስ ዝንቱ መስቀል ንጉሠ እጽዋት ክቡር አንተ ንጉሠ እጽዋት መስቀል አንተ እንጨት ሆይ አንተ የእጽዋት ከዛ ዲያቆኑ ምን ይላል? ጸልዩ ቅድመ መስቀል ኩልክሙ መሃይምናን እንዘ ትዝዎ በየማን ወትክህድው ለሰይጣን እስመ ተቀደሰ በደመ ክርስቶስ ቃል ይላል። ወደ መስቀል ዞራችሁ ወደ መስቀሉ ጸልዩ ይላል። ዲያቆኑ ደግሞ ጸልዩ ቅድመ መስቀል በመስቀል ፊት ቆማችሁ ጸልዩ ይላል። ማን እንዲሰማው? ከእግዚአብሔር ጋር ተካክሏል ያለው እንጨት እንዲሰማው። እንጨት የሚለማመን ጄኔሬሽን ነው ኦርቶዶክስ ውስጥ ያለው። አለቀ። ምንም ልረዳ አልችልም። እውነቱ ይሄ ለእንጨት የሚለማመን ማለት ነው። ስማን እንጨት ሆይ ልክ በብሉይ ኪዳን በዓል የሚባለውን ጣዖት ሲለምኑ እንደነበረው እንጨት የሚለምን ቄስ፣ እንጨት የሚለምን ዲያቆን፣ እንጨት የሚለምን ህዝብ፣ እንጨት የሚለምን ጳጳስ፣ ከላይ እስከታች የለበሰው ልብስ የማያሳፍረው ለእንጨት አምልኮ የሚያቀርብ ለእንጨት የሚሰግድ ወደ እንጨት የሚጸልይ እንጨት እያለ የሚያሟርት ነው። ከዚህ በላይ የሚያሳፍር ነገር አለ ወይ? ከየት ይመጣል? ቃል ያማሚ ይላል። በክብረ ዝንቱ መስቀል ሐዋርያቲው ለዘሞት ወሰበሩ ጣዖታተ ሰደዱ አጋንንት ወሰበሩ ጣዖታተ ይላል። በዚህ እንጨት አጋንንትን አውጥተዋል ሐዋርያት ብሎ ይበጠረቃል፣ ይዋሻል፣ ይዋሻል አውጥተዋል ሐዋርያት ይላል። ወይ የትኛው መጽሐፍ ላይ? የሐዋርያት ሥራ ነው? የጳውሎስ መልእክታት ላይ ነው? የማቴዎስ ወንጌል ላይ ነው? የማርቆስ ላይ ነው? የዮሐንስ ላይ ነው? የሉቃስ ላይ ነው? የራእይ ዮሐንስ ምን የቱ ጋ ነው በመስቀል አጋንንት አወጡ የሚለው? የትኛው የመጽሐፍ ቅዱስ ክፍል ላይ? ይሄ ነው የተዋረደ ማለት ነው። የከበረውን ከተዋረደ የከበረው ምንድን ነው? ኢየሱስ ክርስቶስ በሚለው ስም ነው አጋንንትን ያወጡት። ጻ እርኩስ መንፈስ በስሙ ለእግዚእነ ኢየሱስ። የጥንቶቹ አባቶች የሚሉት በጌታዬና በአምላኬ በኢየሱስ ስም ነበር አጋንንት የሚያወጡት። እዚህ ጋር መጣ ዘርዓ ያዕቆብ መጣና ሰጣቸው። ምን አሉ? በዚህ መስቀል ነው አጋንንት ያወጡት ይላል። ከየት አመጣው ሲስጠኝ ይላል ስትለው የለውም። አሁን እኮ ለክርክር የሚመጣ እኮ ለድርቅና ክርክርም ፈልጎ እኮ እንዳይመስል አጀንዳው እኮ ሌላ እኮ ነው። እኔ እኮ መንጥሬዋለሁ እንዴ በዚህ ነው እንዴ? በመስቀል በእንጨት ቅርጽ ነው እንዴ ሐዋርያቱ አጋንንት ሲያወጡ የነበረው? አንተ እኔ እኮ እግዚአብሔርን እያመሰገንኩ እኮ ነው እየኖርኩ ያለሁት። ምንም ከዚህ በኋላ ባይሆን መዳኔ ብቻ ይበቃኛል። አሁን ሰው እንዲድን ነው እኔ እየተናገርኩ ያለሁት። መዳኔ ብቻ። ይሄንን በመጽሐፍ ማነው በፎቶ አንስቼ መጽሐፉን ራሱ ፖስት አድርጌላችኋል። በተደጋጋሚ ነግሬያችኋል። ሰደዱ አጋንንት ወሰበሩ ጣዖታት ይላል። ይሄ ነው የተዋረደ። በኢየሱስ ስም እንጂ ያወጡት አጋንንት
በመስቀል ቅርጽ ወይም በእንጨት አይደለም። በእንጨት ዳቦ ይጋገራል እንጂ አጋንንት አይወጣም። ይህ የምትበሉት ዳቦ በእንጨት ነው የሚበስለው። ቂስ ጨሶባት እማሆይ አብስላ የምታመጣው በእንጨት አጋንንት አይወጣም። እደግመዋለሁ፣ በእንጨት መስቀልኛ አድርገው ፊደል ስራበት እንጨት አጋንንት አያወጣም። የኢየሱስ ስም ነው። የኢየሱስ ስም ነው የሚያድነው። የኢየሱስ ስም ነው። ይህን መጽሐፍ አክብሩት። ይህን መጽሐፍ አክብሩት። መጽሐፍ አክብሩት። መጽሐፍ አክብሩት። በእግዚአብሔር ላይ አትዋሹ። በመንፈስ ቅዱስ ላይ አትዋሹ። አትዋሹ። በኢየሱስ ደም ላይ አትዋሹ። አንተ ይህን መልእክት የምትሰማ ኦርቶዶክሳዊ ወጣት፣ ዲያቆናት፣ ቀሳውስት፣ መነኮሳት ሆድህን ሞልተ ሲኦል ከምትገባ ሕይወትህን አትርፈ እዚህ ቢጎልብህ ይሻላል። እዚህ ምድር ላይ ሁለት አይን ኖሮ ወደ ገሃነም ከምትገባ አንድ አይንህን አጥተህ ወደ እግዚአብሔር መንግሥት ብትገባ ይሻላል ያለው ኢየሱስ ይህንን የከበረውን ከተዋረደው ላይ። አሁን ሐዋሳ ላይ በነበረው ፕሮግራም አንድ ዲያቆን እግዚአብሔር ረድቶት ዳን። እኔ በጣም ነው የተደሰትኩት። እንዲህ ነው ወንድሜ፣ አንተ ቢበራልህ ከኔ በላይ ትጮኻለህ። የተሰራው ድራማ ምድራችን ላይ ድራማ ነው እንዴ? ከሰሜን የመጣ ድራማ፣ ከሰሜን የመጣ ድራማ እንዴ! አሁን እኮ ኦሮሚያ ክልል እኮ ነቅቷል። እየፈለጠለት ማገዶ እያደረገው ማገዶ አልዘጋም። ኮሜንት ዝጋ የምትሉ አልዘጋም። እንዲሁ እየተሳደበ ይስማ። ታሪክ ነው ይሄ፣ ታሪክ ነው። ነገ የሚመጣው ጄኔሬሽን የኦርቶዶክሳውያን ማንነት ምን እንደሆነ የሚያውቁት እነዚህን ኮሜንቶች ሲያዩ። እኔ የምናገረው የእግዚአብሔር ቃል የሚሰማ የሚደመጥ ነው። ትክክል ነው፣ እውነት ነው። እሱ ይሄ የማርያም ፎቶ የሚባለውን ያደረገች በሙሉ የሚሳደቡትን ተመልከት። የማርያም የገብርኤል የሚካኤል ምናምን የሚባሉ ስዕሎችን ያደረጉ ነው። ምን ተብሎ ነው የሚላኩት? ተሳደቡ ተብሎ የሚላኩት። ጥቅስ አለው የለውም? መጽሐፍ ቅዱስ ያነባል አያነብም? ከበሮ መደብደብ ሰው መደብደብ ነው ስራው። ሼር እያረጋችሁ ታብ እያረጋችሁ እንዳሉት ከእናንተ የሚጠበቀው እሱ ነው። የታወቀ የገዛ ጳጳሳቱን እርቃናቸውን ነው በስድብ የሚያስቀረው። ፓትርያርክ አይቀረው፣ እንትን መነኩሴ አይቀረው። ነውር የሆነ ስድብ የሚሳደበው ማን ነው? ዳንኪራ የሚረግጠው ማን ነው? አንገቱ ላይ ክር ያሰረው አይደለም? ነጭ ለብሶ እዛ መስቀል አደባባይ ላይ አላፋ ዝማሬ ያለው እኮ ምሽቱን እኮ ሲደንስ ነው ያደረው። ጎንደር ሄዶ እኮ ኔክስት ዴይ እኮ ሲጨፍር ነበር። አርቲስቱ በሙሉ የሚሳደበውም ጨፋሪውም አንገቱ ላይ ክር ያሰረው በስድብ ነው የተጠመቀው። በቃ እዚህ መጥቶ የሚሳደበውም እሱ ነው። ስለዚህ እሱ የሚሳደብ እኔም ወንጌልን እሰብካለሁ። አለቀ። አላጠፋ። ትውልድ ያየዋል። የእናንተ አማኞች ኦርቶዶክሳውያን ምን እያሉ ነው የኖሩት? ትዝታ ወንጌል ሲሰብክ ኢየሱስን ብትቀበል ነው ምትድነው ሲልህ ምን እያልሽ ነው የኖርሽውን ብሎ እናቱን የሚሞግት አባቱን የሚሞግት ጄኔሬሽን ይመጣል። ምን አለ በለኝ። በሕያው እግዚአብሔር ፊት ነው የምናገረው። ምን አለ በለኝ። ሰልፉ የእግዚአብሔር ነው። ምን ይላል መሰለ መጽሐፍ ቅዱስ? ቅዱሱ የሚቀደስ ርኩሱ ይርከስ፣
ፍርድ በእኔ እጅ ነው ያለው ይላል። ራእይ ዮሐንስ ምዕራፍ 22 ቁጥር 11 አመፀኛው ወደፊት ያምፅ ይሳደብ። አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ። ምርጫው ነው። የከበረውን ከተዋረደው መለየት ስላቃተው ምርጫው ይርከስ። ጻድቁም ወደፊት ጽድቅ ያድርግ። በክርስቶስ አምኖ ድኖ የጽድቅን ሕይወት የመረጠ በቃ ጽድቅን ይኑር፣ ጽድቅን ያድርግ። ቅዱሱም ወደፊት ይቀደስ አለ። አመፀኛው ያምፅ፣ እርኩሱም ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ። keep your heart with Jesus። ከጌታ ጋር ልብህን አድርግ። ከኛ የሚጠበቀው ወንጌል መስበክ ነው። አመፀኛው ማመፅ መብቱ ነው። ከዛ ምን እንደሚል ታውቃለህ? ቁጥር 12 ላይ ይሄን ካለ በኋላ ይሄ ቁጥር 11 ላይ ነው። ዮሐንስ ራእይ ምዕራፍ 22 ቁጥር 11 እነሆ በቶሎ እመጣለሁ። ከዛስ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። እያመፀ እየተሳደበ ይቀጥል፣ ችግር የለውም። ቅዱሱም ተቀድሶ ቅድስናን ጠብቀ ከዳንክ በኋላ ትላንት ማንም ልትሆን ትችላል። ከዳንክና አዲስ ፍጥረት ከሆንክ በኋላ ቅድስናህን ጽድቅህን ጠብቀ ወንጌል እየሰበክ ብትሰደብም ብትረገብም መቀጠል ነው። ወደፊት ያለው አማራጭ ይሄ ነው። አመፀኛውም እያመፀ ይቀጥል፣ እየተሳደበ ያለውም እየተሳደበ ይቀጥል። ከዛስ የፍርድ ቀን ግን አለ። ምርጫ ሁሌ እንደምላችሁ ምርጫ መብትህ ነው። ምርጫ መብት ነው። ውጤት ግን ግዴታ ነው። እደግመዋለሁ። ምርጫ መብት ነው። ውጤት ግን ግዴታ ነው። የምርጫህን ውጤት መቀበል ግዴታ ነው ብራዘር፣ ግዴታ ነው። አመፅን መርጠ፣ ስድብን መርጠ፣ ትችትን፣ ይሄ ብልግናን መርጠ ከቀጠልክ እንደዛው የምርጫህን ወደ ኋላ እንሄድና አንድ ምዕራፍ ወደ ኋላ ሄደን ምዕራፍ 21 ላይ ምን ይላል? ምዕራፍ 21 ላይ ምዕራፍ 21 እንግዲህ አዲስ ሰማይና አዲስ ምድርን አየው። እንግዲህ አዲስ ሰማይና አዲስ ምድርን አየው። ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየዋል። ይህን ካለ በኋላ ቁጥር 7 ጀምሮ ያለው ላንብብላችሁ። ራእይ ዮሐንስ ምዕራፍ 21 ቁጥር 7 ድል የሚነሳው ይህን ይወርሳል፣ አምላክም ሆነዋለሁ፣ እርሱም ልጅ ይሆነኛል ይልና ዳሩ ግን የሚፈሩና የማያምኑ የርኩሳን የነፍሰ ገዳዮችም የሴሰኛዎችም የአስማተኛዎችም ጣዖትንም የሚያመልኩ የሐሰተኞችም ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ነው። ይኸውም ሁለተኛው ሞት ነው። ንስሐ ገብተህ ጌታ ኢየሱስን ብትቀበል ይሻልሃል። ውጤት ግዴታ፣ ምርጫ ግን መብት። ስለዚህ የከበረውን ከተዋረደው ላይ ማርያም አታድንህም፣ ያዳንህን ኢየሱስን ምረጥ። መላእክት አያድኑህም፣ የሞተልህን ያዳንህን ኢየሱስን ምረጥ። አርሴማ አታድንህም፣ ያዳንህን ኢየሱስን ምረጥ። ኢየሱስ ካለ እና አርሴማም እና አዮማም አያስፈልጉም። አበቃ፣ አለቀ። አንድ መድኃኒት ነው አብ የሰጠ። ተቀበለው የተባልከው ኢየሱስ ነው። አለቀ። እውነት፣ መንገድ፣ ህይወት እኔ ነኝ ያለህ ኢየሱስ ነው። ኢየሱስን ምረጥ። የከበረውን ከተዋረዱት ለይ።
ከኢየሱስ ጋር ትከሻ ሊነካካ የመጣ መንፈስ በሙሉ የተዋረደ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። ትከሻ ሊነካካ የመጣ በዓላት የተቀረጹለት መናፍስት የምድራችንን ጥጋጥግ የያዘ በሙሉ የተዋረደ ነው። የተዋረደ ደቡብ ውስጥ ያለው ህዝብ ወንጌል ሰማ። በቃ የእግዚአብሔር መንፈስ ረዳው፣ የእግዚአብሔር መንፈስ አገዘው። በቃ አገዘው። ጥሪ ያደርጋለሁ። አዎ ጥሪ ያደርጋለሁ። ጌታን መቀበል የምትፈልጉ ጥሪ ያደርጋለሁ። ይንጫጫ እግዚአብሔር በእንደዚህ አይነት መንገድ እግዚአብሔር አይመለክም። ተቀላቅሎ አይመለክም። እግዚአብሔር ምረጥ፣ ወይ አርሴማን ምረጥ፣ ወይ ኢየሱስን ምረጥ። ሁለቱን የሚባል ነገር የለም። አንድ ነው። ኢየሱስ አለ፣ ሌላው ሁሉ ሌላ ነው። አስፈልግ ምድራችን ላይ በንጽጽር የቀረቡ አማራጮች ሁሉ ከልት ናቸው። ከልት ከኢየሱስ ውጪ ወደ ውጪ። ታዲያ ይሄ ህዝብ እነ አርሴማ እነ አቡዬ ሌሎቹም ከቁጥር የበዙ ቢጠሩ ማያልቁ አማልክትን እየተከተለ እንዴት ሊጸድቅ ይችላል? እንዴት ሊድን ይችላል? ወንጌል ምን ሰብከው ለዛ ነው። ወንጌል ሲሰበክ ደግሞ ሰዎች እንዳይድኑ እንቅፋት የሆኑባቸውን ነገሮች በሙሉ መጥረግ ያስፈልጋል። ጳውሎስ በአቴና እንዳደረገው፣ ጳውሎስ በደርቤን ልስጥራን እንዳደረገው ከዚህ ከማይረባና ከማይጠቅም ነገር ፊታችሁን ወደ ሕያው አምላክ ትመልሱ ዘንድ ወንጌልን እንሰብካለን እንዳሉት የማይረባ የማይጠቅም ነው የሚለው የተቀረጸ ቅርጽ ከኢየሱስ ውጪ ያድናሉ ተብሎ የተደረደሩ አማልክት በሙሉ የማይረባ የማይጠቅም ነው የተባለው። እርባና የሌለው ከዚህ ከንቱ ነገር ነው የሚለው። እንደው ከዚህ ከንቱ ነገር ሰማይና ምድርን ወደ ፈጠረ ወደ እግዚአብሔር ዘወር ትሉ ዘንድ ወንጌልን እንሰብካለን። ስለዚህ የማይረባ የማይጠቅም ከንቱ የሆነን ነገር በማስወገድ እውነት የሆነውን ኢየሱስን ደግሞ ፊት ለፊት በመስበክ እውነትን በመግለጥ የከበረውን ጌታ ከተዋረዱት ጣዖታት ሰዎች እንዲለዩ የሚያደርገውን ስራ ነው እየሰራ ነው ያለው። ኢየሱስ በቂ ነው። አብ የሰጠ ስጦታ ኢየሱስ በቂ ነው። ሌላው ሁሉ ውሸት ነው። ሌላው ሁሉ ከአጋንንት ነው። በቃ ስለዚህ ህዝቡ መንቃት አለበት። አገለግላለሁ የሚሉት በሙሉ መንቃት አለባቸው። ዳዊት ምን አለ ሲዘምር? ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል አለ። ምርጫ የከበረውን ከተዋረደው ሲለይ ዳዊት በመዝሙር 73 ቁጥር 28 መዝሙር 73 ቁጥር 28 ላይ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛ እግዚአብሔር ነው ብሎ ይናገራል። መታመኛ እግዚአብሔር ነው። ለኔ ወደ እግዚአብሔር መቅረብ፣ ወደ ማንም አይደለም እንድትቀርብ የሚፈልገው ወደ እግዚአብሔር። ጸሎት ራሱ ወደ እግዚአብሔር፣ ምስጋና ወደ እግዚአብሔር ነው። አምልኮ የማንም ጠበቃ እንድትሆን አልተጠራም። አንተ የማን ለእግዚአብሔር ክብር እንድትሰጥ ነው የተፈጠርከው። ለማርያም ተብሎ የተፈጠረ ፍጥረት የለም። ይሄ የታምረ ማርያም ክደት ነው። ስለዚህ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። አየው የገባው ሰው የከበረውን ከተዋረደው የለየ ሰው እንዲህ ነው የሚለው። እንደ ዳዊት ነው የሚዘምረው። ቃል እየነገርኩ ነው። ሌላው የዳዊት ምርጫ በደንብ ስማኝ ወንድሜ፣ ይኸው እግዚአብሔር ምስክሬ ነው። ከሰማኸኝ ታመልጣለህ፣ ከክፋት ታመልጣለህ፣ ከጨለማ ታመልጣለህ። ዳዊት ከአእላፋት ወርቅና ብር ይልቅ የአፍህ ሕግ ይሻለኛል። ብርና ወርቅ ተሰፍሮልህ የተዋረደ ነገር ውስጥ ከመግባት ብርና ወርቅ አተ የእግዚአብሔር ቃል የአፉ ሕግ ይሻልሃል፣ ይመጥናል። በቃ አንተ ትርፋማ ነህ።
የእግዚአብሔርን ቃል ከመረጥክ you are the one. Your choice is so best ማለት number 1 በቃ አንደኛ። ለምን የእግዚአብሔርን ቃል መርጣል? አሁን ከታምረ ማርያም ይልቅ የአፍ ሕግ ይሻለኛል ካልክ አንተ እውነት ገብተዋል ማለት ነው። ተቅማጥ ከሚያስተዋውቅ ከገድለ ተክለ ሃይማኖት ይልቅ እኔ የእግዚአብሔር ቃል መጽሐፍ ቅዱሴ ይሻለኛል፣ መጽሐፍ ቅዱሴ ይሻለኛል። ኦ ሃሌሉያ! ከታምረ ማርያም ቅዠት ከፍሎት የሚዋሽ በዚህ ዘመን አራዳ ኢየሱስን የሚከተል ይሄ ዘመን የአመንዝራነት ዘመን አይደለም፣ የቅድስና ዘመን። ቢገባ ኢየሱስን ትከተላለህ፣ ተቀድሰ ትኖራለህ። ይሄ የተቀበልነው ያዳነን ጸጋ አመፅን፣ ኃጢአትን፣ ዓለማዊን ምኞት ክደን የተባረከውን ተስፋችንን ኢየሱስ ክርስቶስን እየተጠባበቅን የምንኖርበት ይህ ጸጋ የሚያድን ብቻ ሳይሆን በጽድቅና በቅድስና እንድትኖር የሚያደርግ ነው። ሃሌሉያ! ክብር ለጌታ። የአፍ ሕግ ይሻለኛል አለ። የአፍ ሕግ ይሻለኛል። ከተቅማጥ ይልቅ የእግዚአብሔር ቃል ይሻላል። በቃ ምረት ይሻለኛል። ወደ እግዚአብሔር መቅረብ ይሻለኛል። ስለዚህ የመጨረሻው ጥቅሳችን አንቀላቅልም አለ ጳውሎስ። ይሄንን የእግዚአብሔር ቃል ከሐሰት ጋር አንቀላቅልም አለ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 2። አሁን እኮ ኦርቶዶክስ ውስጥ ያለው የተቀላቀለው ነገር ነው እኮ ህዝብ እየበላ ያለ። መጽሐፍ ቅዱስን ብቻ ቢጠቀሙበት እኮ ጥሩ ነበር። ነገር ግን ተቀላቅሏል። ከብዙ የሐሰት መጽሐፍት ጋር ተቀላቅሏል። ራሱን መጽሐፍ ቅዱስን አቢዩዝ አድርገውታል። እንደውም ሰሞኑን እነሱ የቀየሯቸውን በመጽሐፍ ቅዱስ ላይ የቀየሯቸውን ቃላቶች ሰሞኑን ገባና ነግራቸዋለሁ። ነገ አይመቸኝም፣ ከነገ ወዲያ ሐሙስ ቀን በዚሁ ሰዓት ትጠብቁኛላችሁ። የተቀላቀለ የቀያየሩትን በሙሉ አቀርብላችኋለሁ። ሐሙስ እንዳይረሳ። ኦርቶዶክስ የሸቀጠችውን፣ የቀላቀለችውን፣ የመረዘችውን የሚሊኒየሙን መጽሐፍ በሰማያዊ ከለር ያሳተመችውን እሱን ሁሉ ይዤ እመጣለሁ። እንነጋገራለን። ባልነካ ነው እስኪሉ ድረስ እንነጋገራለን። ስለዚህ ሐዋርያው ጳውሎስ ምን አለ? ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 2 ላይ ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም አለ። የሚያሳፍር ነገር ይጣላል። የከበረውን ከተዋረደው መለየት ስትችል ሐዋርያው ጳውሎስ እንደጣለው የሚያሳፍር ነገር ትጥላል። ያሳፍራል። ጥንቆላ፣ መተት፣ ሟርት ያሳፍራል። ጠምጣሚው ቄስ መርጌታ ነው የሚለው ነው ሲጠመጥምና ሲመትት የሚኖረው አይደለም እንዴ? የከበረውን ከተዋረደው መለየት ስትችል በተንኮል አትመላለስም። የሚያሳፍር ስውር ነገር በሙሉ ከተዋረደው መለየት ስትችል በተንኮል አትመላለስም። የሚያሳፍር ስውር ነገር በሙሉ ትጥላለህ። ያስጥላል የኔ ጌታ። ሃሌሉያ! ክብር ለእግዚአብሔር ይሁን። ፖለቲካ ትጥላል። ፖለቲካ በሃይማኖት ቤት ተሰግስጎ ሞአ እያለ ያቦካል። ፖለቲካ የሚያቦካል እንጂ አሁን ነው የሚኖረው። የሚያሳፍረውን ስውር ነገር ጥለናል። ስለ ታቦት ብለህ የምትሸከመው እንጨት ያሳፍራል። ማርያም ጸሎት ትሰማለች ብለህ ስትደፋና ስትነሳ መዋል ያሳፍራል። ጣለው። ይሄን መላእክት ይሰሙኛል ያማልዱኛል ብሎ መቃተት ያሳፍራል። እንጨት ከአምላክ እኩል ነው ብሎ መናገር ያሳፍራል። በላይ ሰብ በማርያም ምልጃና ጥላ ማርያም እግዚአብሔርን አታላ ወደ መንግስተ ሰማይ አስገባችሁ እያሉ ማሟረት ያሳፍራል። ፍጡርንና ፈጣሪን አለመለየት ያሳፍራል።
ያሳፍራል። እለያለው ይላል ወጥቶ ቀልቃላ ምላስ ያለው አለ። እኛ ማርያምን ብናመልካትስ ምን አገባችሁ የሚል ደፋራል። እንለያለን ደግሞ የሚላል። ከለየ እንዴት ከፈጣሪ እኩል ተካክለዋል ትላለ? አንተ የሚያሳፍረውን ነገር ጣል። የሚያሳፍረውን ስውር ነገር ጥለናል፣ መጣል ያስፈልጋል። ከዛስ በተንኮል አንመላለስም ማለት ተንኮል ያቆማል። የእግዚአብሔርንም ቃል በውሸት አንቀላቅልም። this is the point። የከበረውን ከተዋረደው የለየ ሰው የሚያሳፍረውን ስውር ነገር ይጥላል፣ በተንኮል አይመላለስም። ሶስተኛው የእግዚአብሔርን ቃል በውሸት አይቀላቅልም። ስግደት አይቀላቅልም። አምልኮ አይቀላቅልም። ከዛሬ 2000 ዓመት በፊት ተሰውቶ ያዳነን ጌታ እያለ በየቀኑ መስዋዕት አቀርባለሁ እያለ አያሟርትም። ዳቦ መስዋዕት ነው እያለ አያሟርትም። እድሜ ዘመኑን አይቀላቅልም። ለዚህ ነው ህዝቡ ሙዝና ቅቤ የሚቀላቅለው። መንፈሱ አንድ ነው። ሸክላና በርበሬ የሚቀላቅለው ሃይማኖት ተቀላቅሎ ስለተሰጠው። እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን። እውነትን ይገልጣል። መግለጥ እውነትን በመግለጥ ግን ስለዚህ አይቀላቅል። የከበረውን ከተዋረደው ላይ መቀላቀል አቁም። አይቀላቀልም። እግዚአብሔር ቃል ከሐሰት ጋር ምንም ህብረት የለውም። እየነገርኩ ሌላው አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 ወንድሞች ሆይ ስለ አንዱ በአንዱ ላይ አንዳችሁም እንዳትታበዩ ከተጻፈው አትለፍ የሚለውን በእኛ ትማሩ ዘንድ ነው። ከተጻፈው አትለፍ። የተጻፈው በቂ ነው ማለት ነው። የተጻፈው በቂ ነው። ምስጋና ለእግዚአብሔር ይሁን። ሃሌሉያ። የተጻፈውን ከተጠቀምክበት ያልተጻፈ ስትደልዝና ስትሰርዝ አትኖር። በተጻፈው አርፈ ትኖራለህ ማለት ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ የከበረውን ከተዋረደው ላይ ጣዖት አምልኮን ከእግዚአብሔር አምልኮ ላይ የአምልኮ መልክ አላቸው ኃይሉን ግን ክደዋል ተብሎ እንደተጻፈው ኃይሉን የካደ ምንም አይነት ልፋት በእግዚአብሔር ፊት ሞገስ የለውም። ምንም። ስለዚህ ከተጻፈው አትለፍ። የተጻፈው በቂ ነው። ወደዚህ እውነት እንድትመጣ እመክርሃለሁ። ወንድሞቼና እህቶቼ ይህን መልእክት የሰማችሁ ጌታ ኢየሱስን እንደ ግል አዳኛችሁ መቀበልና መዳን የምትፈልጉ ጥሪ ያቀርብላችኋለሁ። እኔ መዳን እፈልጋለሁ። ከዚህ በኋላ በእንደዚህ አይነት የተቀላቀለ ቤት ውስጥ መኖር አልፈልግም። ጌታን ተቀብዬ ነፃ መውጣት እፈልጋለሁ ምትሉ አንድ ቁጥር ጻፉልኝ። አንድ ቁጥር ስማችሁን ይዛለሁኝ በመዝገብ ጌታን ትቀበላላችሁ። ብዙ ችግር ያለበት ነገር ነው። ሃይማኖት ሰው የፈጠረው ነገር ነው። እምነት ግን እግዚአብሔር የሰጠን ነገር ነው። በክርስቶስ ኢየሱስ እንድናምን ተጠርተናል። እሺ ኢዮብ አንደኛ እንኳን ደህና መጣ። ሄሎ እንኳን ደህና መጣሽ። እንደዚሁም ደግሞ አንድ ቁጥር ጻፉልኝ። ጌታን መቀበል የምትፈልጉ ምስጋና ለጌታ ይሁን። ሃሌሉያ 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 ሃሌሉያ። ኢዮብ ይዣለሁ 15 ቁጥር ይዣለሁኝ። ቤቲ አብርሃም ቤቲ 65
እንኳን ደህና መጣችሁ። ወዳችኋለሁ። ጌታ ኢየሱስ ይባርካችሁ። ይህንን የፍቅር ጌታ በመቀበል የዘላለምን ሕይወት እንድታገኙ። ኤቢ ሃሌሉያ፣ እግዚአብሔርን አመስግኑ። ገኒ እንኳን ደህና መጣሽ። ገኒ እንወድሻለን። ጌታ ኢየሱስ አንቺንም ቤትሽንም ይባርክ። እንኳን ደህና መጣችሁ በሏቸው፣ ጻፉላቸው። እንወዳችኋለን በሏቸው። ሰው ሳያውቀኝ ቀድሞ ያወቀኝ፣ አትፍራ ልጄ የኔነ ያለኝ፣ ውስጤን ልቤን የጣልኩበት እግዚአብሔር ነው። ያኔ በመከራ የደገፈኝ፣ ሳለቅስ እንባዬን ያበሰልኝ። ልዩ እንኳን ደህና መጣሽ። የቅኖች አምላክ እግዚአብሔር አባቴ ነው። ሰው ሳያውቀኝ ቀድሞ ያወቀኝ፣ አትፍራ ልጄ የኔነ ያለኝ፣ ውስጤን ልቤን የጣልኩበት እግዚአብሔር ነው። ያኔ በመከራ የደገፈኝ፣ ሳለቅስ እንባዬን ያበሰልኝ፣ የቅኖች አምላክ እግዚአብሔር አባቴ ነው። ይሁን ያልከው ሁሉም ይሆናል፣ ሐሳቡን ማን ይከለክላል? እንዴት ልርሳው መልካምነቱን፣ ልዘምር እንጂ ምሕረቱን። ተስፋ ላጣው ተስፋ ነው ለምስኪኑ፣ ወዳጅ ላጣ ብቸኛ ነው ወገኑ። ታሪኬ ኢየሱስ ነው ጌታ በሕይወቴ ፈቅዶ ያደረገውን መቼም ማረሳው። እሱ በሕይወቴ ወዶ ያደረገውን መቼም ማረሳው። አረሳውም ያደረገልኝ፣ አረሳውም ለኔ ሆነልኝን። አረሳውም የአምላኬን ውለታ፣ ዘውትር ልቀኝ ለሚያኖረኝ በደስታ። ሰው ሳያውቀኝ ቀድሞ ያወቀኝ፣ አትፍራ ልጄ የኔነ ያለኝ፣ ውስጤን ልቤን የጣልኩበት እግዚአብሔር ነው። ያኔ በመከራ የደገፈኝ፣ ሳለቅስ እንባዬን ያበሰልኝ፣ የቅኖች አምላክ እግዚአብሔር አባቴ ነው። ስመሰክር ዓይኔን እንዳበራ፣ ከለከሉኝ ስሙን እንዳልጠራ። ሙሉ ሰው ነኝ መቼም ዝም አልልም፣ ያለኝ ኢየሱስ ነው ለዘላለም። ይጣፍጣል መኖር ከክርስቶስ ጋር፣ መፍትሄ ስላለው ላዘን ለመከራ። ሞትም ጥቅም ሆኗል በጌታ ከሆነ፣ ሁለተኛ አይሞትም አንድ እርሱን ያመነ። ስመሰክር ዓይኔን እንዳበራ፣ ከለከሉኝ ስሙን እንዳልጠራ። ሙሉ ሰው ነኝ መቼም ዝም አልልም፣ ያለኝ ኢየሱስ ነው ለዘላለም። ኃጢአተኛ ቢሉት በክፉ ልባቸው፣ ክብሩን ባይቀበል ጎዶሎ እምነታቸው።
ለእኔ ግን አምላክ ነው ፈዋሽ መድኃኒት፣ ጨለማ ማይረታው የሌሊት መብራት። ስመሰክር ዓይኔን እንዳበራ ከለከሉኝ ስሙን እንዳልጠራ። ሙሉ ሰው ነኝ መቼም ዝም አልልም፣ ያለኝ ኢየሱስ ነው ለዘላለም። የዋህ ወላጆቼን ከቶ አታስጨንቁ፣ ሙሉ ሰው ነኝና እኔኑ ጠይቁ። ለመሆን ካሻችሁ ደቀ መዛሙርቱ፣ የልባችሁን ደጅ ለኢየሱስ ክፈቱ። ስመሰክር ዓይኔን እንዳበራ ከለከሉኝ ስሙን እንዳልጠራ። ሙሉ ሰው ነኝ መቼም ዝም አልልም፣ ያለኝ ኢየሱስ ነው ለዘላለም። ዋናውን ዓላማ አሁን ተረዳሁት፣ የተወለድኩበትን የሕይወት ዓላማ። ወንጌል መመስከር ነው በቃልም በዜማ፣ የኢየሱስን ማዳን ዓለም እስኪሰማ። ወንጌል መመስከር ነው በቃልም በዜማ፣ የኢየሱስን ማዳን ዓለም እስኪሰማ። ዓለም እስኪሰማ ፍጥረት አንደበቴ ዝም አይል አንደበቴ፣ ኢየሱስ ገብቶ ቤቴ ወዳጄ ገብቶ ቤቴ። ዝም አይል አንደበቴ ዝም አይል አንደበቴ፣ ኢየሱስ ገብቶ ቤቴ ወዳጄ ገብቶ ቤቴ። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው ብለ በአፍ ብትመሰክር አሜን። ከሞት መነሳቱን ደግሞ በልብ ብታመን አሜን። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። የዘላለም ሕይወት አለው፣ ከኢየሱስ ጋር ነግሶ ይኖራል። የእግዚአብሔር ቅናት ይህንን አድርጓል፣ የእግዚአብሔር ፍቅር ይህንን አድርጓል። አሜን 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 አሜን። ኢየሱስ መንገድ ነው፣ እውነት ነው፣ ሕይወት ነው። በሰማይ በምድር መተኪያ የሌለው ኢየሱስ ያድናል ስማ፣ ከሞትም ያድናል ስማ፣ ከኃጢአት ያድናል ስማ፣ ከጥፋት ያድናል ስማ። ኢየሱስ ያድናል ስማ፣ ከሞትም ያድናል ስማ፣ ከኃጢአት ያድናል ስማ፣ ከሃይማኖት ያድናል ስማ። ሃሌሉያ! ኢየሱስ ጌታን 1 2 3 4 5 6 7 8 9 ሰዎች ስማቸውን ሰጥተውኛል። 10 ሰዎች ስማቸውን ሰጥተውኛል። ክብር ለጌታ ይሁን። ምናልባት የቀረ በዚህ ቀን በዚህ ታሪካዊ ቀን በእውነት የጌታ የኢየሱስ መሆን እፈልጋለሁ፣ ጌታን መቀበል እፈልጋለሁ ምትሉ ወገኖች፣ ወንዶች፣ ሴቶች ዛሬ ነው ቀኑ። ሄሉ ይዣለሁ፣ አንቺን ስም ተባረኪ። ሄሉ ይዣለሁ። የቀረ ካለ 1 2 3 ደቂቃ አንድ ያየው መሰለኝ። ዮሐንስ እንኳን ደህና መጣ ወንድሜ፣ ተባረክልኝ። ዮሐንስ መጥቷል። ዮሐንስ መጥቷል። እሺ
ጨበራ የሚባል ስም ያለው ፕሮፋይል አይቻለሁ። ምን ጨበራ ጩርጩራ ነው? ጨበራ ጩርጩራ አካባቢ ላይ ያለው ነው ወይስ ስምህ ነው ጨበራ የሚለው? ስም ሊሆን ይችላል። ይዤዋለሁኝ። እሺ ሐሳብ ከቀየርክ ግን ንገረን፣ ጊዜ አታባክን። ይስሐቅ እንኳን ደህና መጣ። እንኳን ደህና መጣ። ቡሎ ለማ እንኳን ደህና መጣ። እንወድሃለን ወንድማችን። ክብር ለጌታ ይሁን። በጣም ብዙ ሰዎች ነው ስማቸውን እየሰጡኝ ያለው። ክብር ለጌታ ይሁን። እሺ ሴና አቤት 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 አቤት! እናንተ አታመሰግኑም ወይ? ክብር ለኢየሱስ ይሁን። እኛ ስራ እየሰራን የጌታን ስራ እየሰራው ነው። እኔ የጌታን ስራ እየሰራው። ክብር ለኢየሱስ ይሁን። ክብርን ስጡ። መንፈስ ቅዱስ ነው እየወቀሰ የሚያመጣው ሰዎች። እስቲ የሚደረብ ነገር ስጪኝ። ፎቶዋን ዝቃዜ ትንሽ መጣ። ቶሎ የቀራችሁ ወገኖቼ ካላችሁ እኔም ባድርም ችግር የለብኝም። ባድርም አሜን። እዚሁ ባድር እንደዚህ ሰው ሚድን ከሆነ ሃሌሉያ። ይሄ የትላንቱን ካባ መሰል አይደል እንዴ? ክብር ለኢየሱስ ይሁን።